በጣም እንግዲህ በሚያሳዝን ሁኔታ ነባ አሁንም ራሄልን ተንኮል ውስጥ ጣላት። በጣም ያሳዝናል። ምክንያቱም አሁን ላይ የአሁኑን በጣም አደገኛና አስከፊ ነው። ብዙ ጊዜ ደጋግሞ የጠየቃት ቢሆንም ልጁን ማሳደግ ትፈልጊያለሽ ወይስ ትወልጇለሽ ብሎ በሚጠይቃት ጊዜ መልስ አልመልስም ብላ ጸጥ ያለች ቢሆንም መልስ ያላገኘችለትን የልጁ ጉዳይ ራሄል አሁን ላይ ማለት ነው ነባ በቀጠራትን ቦታ አንድ ላይ ቁጭ ብለው ግን ደግሞ ራሄል ፈቃደኛ ሳትሆን ቀርታ ማለት ነው እየተከራከሩ ባለ ሰዓት ነበረ ሄኖክ መጥቶ ምን እያደረግሽ ነው? በጣም ጥሩ ውሳኔ ነው የወሰንሽው። ልጅሽን ከልጅሽን አባት ጋር አሳድጊ በማለት ጥሏት የሄደው በጣም ያሳዝናል። አሁንም እንግዲህ ራሄል ዛሬም አንገቷን እንደደፋች ነው። ነባ አሁንም በጣም ጥሩ ወጥመድ ላይ ያስገባት ቢሆንም ይሄንን ነገር ግን ያልገባትን ራሄል ማለት ነው የቤቷን ሰራተኛ በሰጠቻትን አድራሻ ዶክተር መስላት ልታገኛት ትሄዳለች። ግን ደግሞ በምትሄድበት ጊዜ እሷ ሳትሆን ነባ ነበረ የጠበቃት። እናም እንግዲህ በሚያሳዝንና በሚገርም ሁኔታ እኔ እኮ ስለ ልጁ ጤንነት ለማረጋገጥ ነው የመጣሁት በምትልበት ጊዜ ነበረ ከልጅሽና አባት ጋር ቀሪ ዘመንሽን አሳልፊ ብሏት ጥሏት የሄደው። በሌላኛው መንገድ ደግሞ መድኃኒት እንግዲህ ከሚያፈቅራት ልጅ ጋር እሱንም እንግዲህ ተለቆላት ይዛው ከወጣች በኋላ ነበረ ማነው ምን አድርገሽ ነው ግን ባንዴ ሊለቁኝ የቻሉት? አሰሪዎችሽን አልጎዳሽም አይደል ብሎ በሚጠይቃት ጊዜ ነበር ያ መልካም ሰው እሷ እንግዲህ እኔ እንጃ ምን እንዳደረኩኝ በፍጹም አላስታውስም ትላለች። መድኃኒት ሳታስበውም ይሁን አስበውም ይሁን ማለት ነው ነባን እያገዘችው እንዳለ ግን ደግሞ እያስፈራሯት እንደሆነም ደግሞ ለራሄል አልነገረቻትም። እስካሁን ድረስ ምንም አይነት ጉዳት ቢደርስባትም በፍጹም አልሰማም ያለችው ራሄል ማለት ነው። ዛሬ ላይ ግን በፍጹም መቋቋም የማትችለውን ወጥመድ ውስጥ ገብታለች። በሌላኛው በኩል ደግሞ ጓደኛዋ ቲናን አንቺ ራሄል ናት መጥፎ ነገር ውስጥ የከተተቻት እያለች እንግዲህ የሄኖክ እናት ማለት ነው ጠምዳ ይዛታለች። የሄኖክ እናት ማለት ነው አሁን ላይ በጣም ተናዳና ተበሳጭታ ቲናን ለማግኘት ወደ ውጭ ትወጣለች። ቲናም እንግዲህ ምስኪንና የቤት ልጅ ምርጥ ልጅ ሆና ትቀርባቸዋለች። እናም እንግዲህ ራሄል ክፉ ልጅና መጥፎ ልጅ እንደሆነችና እንዲሁም ደግሞ ለትዳሯ ታማኝ እንዳልሆነች አረጋግጣ ትነግራቸዋለች። እውነት የመሰላቸው እናት አሁን ላይ ራሄልን ካየሁ ብለው ራሄልን እማይበት አይን አስጠላኝ ይላሉ ማለት ነው። በጣም ይገርማል። ምክንያቱም አሁን ላይ በጣም ተበሳጭታና በጣም ተናዳለች ማለት ነው የሄኖክ እናት። የሄኖክ እናት እስካሁን ድረስ ምንም ነገር የምታውቀው ነገር እንደሌለና የተነገራትንና የሰማችው ነገር ሁሉ ውሸት መሆኑን በፍጹም አታውቅም። እናም እንግዲህ በጣም እየተጫወቱባትና እየሰከሷት እንደሆነ በፍጹም አላወቀችም። ነባና ቲና አሁን ላይ በጣም በጥብቅ እየተጫወቱባት ነው ማለት ነው። እናም የሄኖክ እናት ይሄንን ሳይገባት ቲናን ያየሁበት አይን አስጠላኝ ትላለች። እናም እንግዲህ የቲና መጨረሻ ማየት የናፈቃት ራሄል ማለት ነው እቺ ልጅ መቼም አትተወኝም፣ ምን ማድረግ እንዳለብኝ አላቅም ትላለች። እናም እንግዲህ በሌላኛው በኩል ደግሞ ማለት ነው አሁን ላይ በሄኖክ አለመታመን ለእሷ እንግዲህ ህመም ሆኖባታል ማለት ነው ራሄል። እናም እንግዲህ የሄኖክ እናት እስካሁን ድረስ ምራቷን እንግዲህ በጣም እንደምትወዳትና ከእሷ ጋር አብረው እንደሚኖሩ እናም እንግዲህ ልጇ ጥሩ ሚስት እንዳገኘ እስካሁን ድረስ እየነገረቻት ቢሆንም አሁን ላይ ግን ከቲና ከተዋወቁ በኋላ ይሄንን ደግሞ ክፍተት ካገኘች በኋላ አንቺን ካየሁ ያለቻትን እንግዲህ እንደምታዩት ነው። በጣም ነው የሚገርመው። ምክንያቱም የጓደኛ ክፋት ይሄንን እዚህ ድረስ ይደርሳል ብላ በፍጹም ያላሰበችው ራሄል ማለት ነው። አሁን ላይ ጓደኛዋ ባሏንም እና የባሏን እናትም ቤቷንም ገንዘቧንም ንብረቷንም ጠቅልላ ልትወስድ ተነስታለች ማለት ነው። እናም እንግዲህ ራሄል አሁን ላይ
እናም እንግዲህ አሁን ላይ ራሄል ግራ ገብቷት ምን ማድረግ እንዳለባት ራሱ እማታውቀውን ራሄል በጣም ተናዳለች። ምክንያቱም አሁን የባሏ እናት ልትቀመጥም ይሁን ልትቆም ከልክላታለች። በሌላኛው በኩል ደግሞ ጓደኛዋ ተብዬዋ አለች ማለት ነው። በፍጹም ማለት ነው ከሷ ጋር አንድ ላይ መሆን አልቻሉም። ምክንያቱም አሁን ላይ ቲና ፍላጎቷና እቅዷ ራሄል እስከነባሏ አፋታ ማለት ነው። የራሄል እንግዲህ ባል የሆነው ሄኖክን ወስዳ የሄኖክን ደግሞ ሀብትና ንብረት ወርሳ ማለት ነው። ከዛ በኋላ ከነባ ጋር ቀሪ ዘመኗን ማሳለፍ ነው ማለት ነው። በጣም ይገርማል። የሰው ልጅ እንግዲህ እስከ መጨረሻው ድረስ ተንኮል ብቻ ሲሆን በጣም ይገርማል። በጣምም ነው የሚያሳዝነው። እናም እንግዲህ ራሄል በጣም ታሳዝናለች። እስካሁን ድረስ ጓደኛዋን አምናት ማለት ነው ከሷ ጋር እስካሁን ድረስ አብረው ቢቆዩም ግን ደግሞ አሁን ላይ በጣም በሚያሳዝን ሁኔታ ጓደኛዋ ጠላቷ ሆና ያላትን ነገር ልትነጥቃት እንደተነሳች ስታውቅ ማለት ነው በጣም ተሰምቷታል። ምክንያቱም ጓደኛዋ እንደዚህ ጓደኛዬ እንዴት ታደርገኛለች ብላ በፍጹም አስባ አታውቅም ነበረ። ግን ደግሞ አሁን ላይ ጨክና ከራሄል ማለት ነው እስከ መጨረሻው ድረስ አልተውሽም፣ ለአንቺ የሆነው ሁሉም ነገር ሳልወስድ ትላታለች ቲና። እናም እንግዲህ በዚህ አነጋገሯ የደነገጠችው ራሄል የምታደርገው ነገር ግራ ገብቷታል። ሰላም ውድና የተከበራችሁ የይና ዩቲዩብ ቤተሰቦች በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ትርፍ ይበልልኝ። ለቻናል አዲስ ሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። እንዲሁም የደውል ምልክቷን በመጫን የምለቃቸው ቪዲዮ ቶሎ ማግኘት ትችላላችሁ። ዛሬ እንግዲህ ይዤላችሁ የመጣሁት ራሄል ድራማ ማለት ነው። አንገብጋቢና በጣም ቁም ነገር አዘል አስተማሪ ድራማ ነው። በተለይ ደግሞ ብዙ ነገር ያስተምራል ማለት ነው። ከወዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ ማለት ነው። እናም እንግዲህ ራሄል በአሁኑ ሰዓት ራሄል የምታደርገውን ነገር ግራ ገብቷት በጣም አዝናና ተከፍታ ትገኛለች። ምክንያቱም አሁን ላይ ራሄል በፍጹም ይህንን ታደርግብኛለች ብላ የማጠብቀዋት ጓደኛዋን አሁን ላይ ያላትን ነገር ሁሉ ልትወስድባት ደፋ ቀና እያለች ወይንም ደግሞ እየሆነች ስታቅ ማለት ነው በጣም ተናደደች። የምታደርገውን ነገር ግራ ገብቷታል ማለት ነው። እናም እንግዲህ አሁን ላይ ራሄል በጣም በሚያሳዝን ሁኔታ ከፍቷትና ተክዛ ትገኛል። እናም እንግዲህ ራሄል እንግዲህ መጨረሻዋን በጣም ያሳዝናል። ሄኖክ ችግር የለውም እስካሁን ድረስ የተደረገውን ነገር በሙሉ ያንቺ ስራ አይደለም ሴራ ነው በማለት የተቀበላት ቢሆንም ግን ደግሞ በስተመጨረሻ አሁን ቲና ተሳክቶላት ራሄልንና ሄኖክን ለማለያየት ችላለች ማለት ነው። በቀጣይ ክፍል እንግዲህ ምን እንደሚሆን አይታወቅም። እስከዛው ድረስ ቻናሉን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። እንዲሁም ደግሞ የደውል ምልክቷን በመጫን የመለቃቸውን ቪዲዮ ለማግኘት ትችላላችሁ። እስከዛው ድረስ